የው እንዴት ናችሁ? እስኪ ዛሬ ስለ አዶናይ እናውራ። አዶናይ በሆነ ምክንያት ጠፍቶ ነበር፣ ደብሮት ነበር። ግን አዶናይ ሲጠፋ ሁሌ ሰርፕራይዝ ነው የሚያደርገን። የሆነ አዲስ ነገር ይዞ ነው የሚመጣውና እንደተለመደው የሆነ ነገር ይዞ መጥቷል። እስኪ ወደ ቪዲዮ let's go። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የቲክቶክ ገጽታ በአንድ አመት ውስጥ ደግሞ እንዴት እንዳማረበት ስራዬ ማስቀደም ወሬም ማላበዛ የዘመኔ ጀግና ነው። በስማ ድግ ማለት በማለቅ በአዲስ ክስተት ተመልሻል። ኔክሶ ይላል ድግ ማለት በማለቅ አለድም ልብ ያለ ድም አልማራለና ተመለሰ ድምጥም ነገር ማለብር አይሆንም ማያምር ያዝና መለሰው ካመለ እስኪ ምርቱ ይምጣና ሽቶው ይምጣና እስኪ እንሞክረዋለን። አዶናይ በቅርብ ቀን ጠብቁኝ ያለ ነው። በአዲስ ብራንድ ሽቶ ይዞልን መጥቷል። ሌላው ደግሞ ያልተጠበቀ የአዶናይ ቪዲዮ የማትገመቱን ዩቲናስ ተከናወነ የአመቱ ምርጥ ኮላቦሬሽን ጸዴ ማንም ያልጠበቀው ብዙ ነገር እየተባለ ነበር። የቲክቶክ አዋርድ ምናምን ብዙ ሰው በሁለት ጎራ ተከፍሎ እየተነቋቆረ ነበርና እነሱ አንድ ላይ መጥቷል። የቲክቶክ ንጉስና ንግስቷ ያበደ ኮላቦሬሽን ነው የአመቱ። ይሄ ያልተጠበቀ ነው። ብዙ ላይክ ነው በአንድ ቀን ያገኘው። ከ400,000 በላይ ላይክ ነው ያገኘውና ኢትስ አሜዚንግ። ቀጣይም አብሮ ቢሰሩ በጣም ያበደ ነው የሚሆነው። አዶናይ ከብዙ ቲክቶከሮች ኮላብ አድርጓል። አሁን ደግሞ ከዩቲናስ መጥቷልና ዩቲናስን ቮት አድርጓት ምናምን ያለ ነበር። ስቶሪ ምናምንም ያስገባ ነበር። ዩቲናስን በዳሽን ሱፐር አፕ ቻሌንጅ እሷን መረጧት ምናምን ያለ ነበር። አሪፍ ጥምረት ያሳዩናል ወደፊት። ሌሎች ቲክቶከሮችም እንደዛ አይነት ኮላቦሬሽን ቢፈጥሩ ለራሳቸው እድገት ነው፣ አሪፍ ነገር ነው ይዘው የሚመጡትና ያበደ ነው የአመቱ ምርጥ ኮላብ። አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት መሰከረላት። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ጋይስ እንደዚህ ሰው መመስከርና ጀግና መሆኑ እንደዚህ ማድነቅ ብልህነት ነው። ማድነቅ ዘመናዊነት ነው። ትችላለህ ማለት የምር ይሄ ማንም ሰው አያረገውም ብዬ ነው ማስበውና አዶናይ ደግሞ ያልጠበቀው ነገር ከዩቲናስ አሪፍ ነገር ይዘው እየመጡ ነው የሚመስለኝ። ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። እንደሰማነው የቲክቶክ አካዳሚ ይመረቃል። ሰኔ 20 በአካል ተገኝታችሁ ማወቅ የምትፈልጉት ነገር ከኔ ጋር ትማራላችሁ እያለ ነው። በአካል መጥታችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። ደስ ያለኝ የዚህ ሳምንት ቪዲዮ ደግሞ የዳሽን ሱፐር አፕ ማስታወቂያ ጉተማና ብሩ የሰሩትን ያበደ ቪዲዮ አለ። ጉተማና ብሩ ክሬቲቪቲ ሁሌም አንደኛ ነው። ከየት ነው የወደቀው አንተ? የት ገቡ? ሰንድ ቱ ሲቲ ምንድን ነው ይሄ ደግሞ? እንጃ። ዓለም ነው የገቡት።
ብር ነው ዶላር የሚወረወርበት አገር ዓለም እንዴት ወደዚህ ልመጣ ቻለ? አቤት እንኳን ወደዚህ እንድትወጣ ፈጠራቸው በጣም ነው የሚያምረው። ዓለም ገደብ የሌለውን ህይወት ቀለል አድርጎ ለመኖር ሌት ተቀን ሰዎች ይለፋሉ። በዚህ በእኛ ዓለም ደግሞ ህይወት የበለጠ ቀላልና ምቹ ናት። በዚህ ከተማ ውስጥ ያሻችሁን ገንዘብ ለፈለጋችሁ ሰዎች ትራንስፈር እያደረጉ ነው ወደ ተለያዩ ቦታዎች ማለት ነው። በዚህ ብር ያሻን መግዛትና መሸመት እንችላለን ማለት ነው። የፈለጋችሁትና ያሻችሁን ነገር መገበያየት ትችላላችሁ። ነገር ግን ይህንን ማድረግ የምትችሉት በዚች ከተማ ሳይሆን እዚሁ እኛ ዓለም ውስጥ በሚገኝ ሌላኛው ከተማ ውስጥ ነው። ታዲያ ወደዚህ ከተማ እንዴት ነው የምንሄደው? አንድ እርምጃ ብቻ በቂ ነው። ዳሽን ሁሌም አንድ እርምጃ ቀዳሚ። ሌትስ ጎ። እንደዚህ ነው ማስታወቂያ። የት አባት ቀደም አንድ እርምጃ ሐረር ነው እንዴ የገቡት? አሁን ደግሞ የት ነው ያለነው? በዚህ ከተማ ውስጥ የማይሸጥ የማይለወጥ ነገር የለም። ካላችሁስ የማይሸጠው ነፍስ ብቻ ነው። የፈለግነውን ነገር ሁሉ በዚህ ከተማ ማግኘት እንችላለን ማለት ነው። በሚገባ ያለምንም ጥረት ባላችሁበት ሆናችሁ ጊዜ ቦታ ሳይገድባችሁ የፈለጋችሁትን አይነት የተለያዩ አልባሳቶች በከተማችን ውስጥ ያሉትን የሁሉንም ሱፐርማርኬቶችና የኤሌክትሮኒክስ ምርቶችን በተጨማሪም ይህን የመሰለ ስንጋ ብትፈልጉ ቅርጫ አድርገን የፈለጋችሁበት ቦታ እናመጣላችሁ። እሺ በቃ እንደዚህ ነው። በዚህ ከተማ ውስጥ አለ እንጂ የለም የሚባል ነገር የለም። ታዲያ ከዚህ ለመውጣት አንድ እርምጃ እንደዛ ነው። አንድ እርምጃ ወደፊት። ሰላም፣ እንዴት ናችሁ? ኧረ ይችላሉ የምር ማርያምን። አሁን ያላችሁበት ከተማ በቃ ማስታወቂያ እንደዚህ ነው። በዚህ ከተማ ህይወት የተፈጥሮ ንግድ ተሳካ ብርሃን ፍጥነት በላይ የምትጓዝበት የዶሮ ላባን ያህል ቀላል የሆነችበት የቴክኖሎጂ ከተማ። ምን የተለየ ነገር አለ እዚህ ከተማ? በዚህ ከተማ የዳሽን ካርድን ብቻ በመጠቀም ብራችሁን ወደ ዶላር በመቀየር ዓለም አቀፍ ግብይቶችን ለመገበያየት ለምሳሌ ከሼን ከአሊባባ ላይ እንዲሁም ከኔትፍሊክስ ላይ ፊልሞችን ከስፖቲፋይ ላይ ደግሞ ሙዚቃዎችን ከቤታችሁ ሆናችሁ የመዝናኛ ክፍያዎችን መፈጸም የምትችሉበት ሙዝ ከመላጥ በላይ ህይወት ቀላል የሆነበት ታላቅ የቴክኖሎጂ ከተማ። ቆይ እንደዚህ ህይወትን ቀላልና ዘመናዊ የሚያደርጉ ከተሞችን የያዘ ዓለም ምን አይነት ዓለም ነው? ይህ ዓለም ሁሉም በአንድ የያዘ የዳሽን ሱፐር አፕ ይላል። ሁሉም ነገር አንድ እርምጃ ቀዳሚ ነው። አቤት አጨራረሱ ራሱ ደስ ይላል። ማርያም በቃ እንደዚህ ነው ክሬቲቪቲ፣ እንደዚህ ነው ማስታወቂያ። የግድ ማሸነፍ አለባቸው እነዚህ ልጆች ይችላሉ። ቪዲዮ በቃ የማስታወቂያ ቪዲዮ ነው። ምንም ድራማ ምናምን አላስፈልጋቸውምና ይችላሉ። አዋርዱ ማሸነፍ አለባቸው ሽልማቱ። ይሄ የኔ ሐሳብ ነው። አስተያየታችሁ የእናንተም ንገሩኝ። በእኔ ከተስማማችሁ ደግሞ ላይክ እያደረጋችሁ እንደዚህ ነበር። የሌሎቹም አሪፍ ቪዲዮ እየሰሩ ነው፣ አሪፍ ፊልም እየሰሩ ነው። እነ ዩቲናስ እነ ዮናታን ምናምን። ግን ከማስታወቂያ አንጻር የነዚህ የተሻለ ወድጀዋለሁ። የነሱ ደግሞ የነሱ እንትን ላይ ቢወዳደር ባይ ጉማ አዋርድ ማለት ያበደ ነው። ቪዲዮውም ሰብስክራይብ ላይክ እያደረጋችሁ ሐሳባችሁ ግለጹልኝ። ይመቻችሁ። በሌላ ሪአክሽን ቪዲዮ እስከምንገናኝ ፒስ አይ